ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህ ቻናል ተከታታዮች ዛሬ ደግሞ ይዘንላችሁ የመጣ ነው ከቤት ውስጥ እስከ ውጭ እስከ ሰርቪሱ ፊኒሽንግ ተሰርቶ ያለቀ ቤት ነው። እንደምታዩት ኳርቲዙ በዚህ መልኩ ውብና ያማረ ተደርጎ ተሰርቷል። ማሻአላህ የሚያምር ነው። ውሃ ልኩም አልቀረም። የሚገርም ስራ ነው የተሰራው ቤት። እንደምታዩት ኳርቲዙም ቅርጹ በአማረ መልኩ የወጣ ነው። ያው ዲዛይኑ ትንሽ ግንበኞች የሰሩት ስለሆነ ቀለም ቀቢ ያን ያክል እዚህ ላይ ዲዛይን የራሱን ጥበብ መስራት አልቻለም። በዛው ባለው በሲሚንቶ ግን ቅርጹን ተጠቅሞ ያማረና የተዋበ አድርጎ ሰርቶታል ማለት ነው። እንደምታዩት ነው። ይህን ይመስላል። ውሃ ልኩ እንደምታዩት እንደዚህ ፏ ብሎ ያማረ እንደምታዩት ነው። ይሄ የጀርባ በር መግቢያና መውጫ እና ወደ ውስጥ ይዣችሁ ስገባ በጣም በአማረና በተዋበ መልኩ ነው የተሰራው። ይህ ያው እየገባ ያለሁት በጀርባ በር ነውና ይሄ እንደምታዩት ኮሪደር ነው። ጫፉም እንደዚህ በአማረ መልኩ ተሰርቷል። ሲንቴቲክ ቀለም ተቀብቶ በጣም አምሮበታል። እንደምታዩት ነው። ይሄ ኮሪደር ይሄ መብራቱ ሁለት አገልግሎት የሚሰጥ መብራት ነው። አንዱ አገልግሎቱ ምንድነው? ያው እንደሚታወቀው ላይት ይሰጣል። ሁለተኛው አገልግሎቱ ደግሞ ላይት ከመስጠት ባሻገር ስፒከር አለው። በብሉቱዝ ይገናኛል። በብሉቱዝ ከተገናኘ በኋላ ራሱ ስልካችሁ ላይ መጠቀም የምትፈልጉትን ኦዲዮ ወይም ቪዲዮ እዛ ስልካችሁ ላይ ያጫወታችሁ ድምፁን እዛ ጋር ማድረግ ይቻላል ማለት ነው። ይሄ የምታዩት አምፖል እና በጣም የሚያምርና ገራሚ ነው። መብራት የለም እንዳላሳያችሁ፣ መብራት ቢኖር ደስ ይለኝ ነበር። ወደ ሳሎን ይዣችሁ ስገባ የኮርኒሷም ዲዛይን እንደዚህ ቀለል ብላና ውብ የሆነች ዲዛይን ነች። ቀለል ያለች ብዙ ኮተት ያልበዛባት በዚህ መልኩ ተሰርቷል። ሻዶ ላይት አለው፣ ስፖት ላይት አለው፣ እንደምታዩት ሴት ላይት አለው። ይሄ ማዕዘን አምፖል አለው፣ ኮርነር ላይት ብዙ ነገር የተሰራ ነው። ያው መብራት ስለሌለ ብዙም እንትን አላለም እና እንደምታዩት በዚህ መልኩ ተሰርታ አልቃለች ማለት ነው ቤቷ። ይህ እዚህ ጋር ያለው ቦክስ የሻዶ ሴንሰር ነው ያለው። እዚህ ጋር ሪሞታችሁን ቀጥታ ወደ ኮርኒስ ሴንሰር ፍለጋ አይሄድም ማለት ነው። ቀጥታ ከዚሁ ጋር ታስተያዩታላችሁ። እዚህ ጋር አስተያየታችሁት መቀየር ይቻላል ማለት ነው በሪሞቱ የተፈለገውን ላይት። አሁን እያችሁ የምሄደው ወደ መኝታ ክላስ ነው። የመኝታ ክላሷም ዲዛይን እንደምታዩት እንደዚህ ያማረችና ፏ ብትን ያለች ናት። አስተያየቱን ለእናንተ ተዋዋለሁ። እዚህም በቃ በዛው በሳሎኑ መሰረት አምፖሉ ብቻ ይሄ ኮሪደር ላይ ቅድም እንዳሳየኋችሁ ብሉቱዝ አለው። በስፒከር ማጫወት ይችላል። እንደነገርኳችሁ ሶስት አይነት መብራት ይችላል። መብራት ቀይ ለብቻ፣ ቀይና ነጭ በአንድ ሆኖ ወይም ደግሞ ነጭ ብቻውን ማብራት የሚችል ብሉቱዝ ላይት ነው። ስፖት ላይቶቹም እንደዚህ ቀለል ብለው አራት ቦታ ከውስጥ አራት ቦታ ከውጭ ተደርገው ተሰርተዋል። ሻዶ ላይት አለ። መብራት ስለሌለ እሱም ማየት አይቻልም፣ የተቀበረ ስለሆነ ውስጥ ኮርኒሱ ጋር ሲበራ ብቻ ነው የሚያስታውቀው። ግድግዳውም እንደዚህ በአማረ መልኩ ልቅም ተደርጎ የተሰራ ነው።
እዚህ ጋር ያው ቅድም እንዳሳየኋችሁ ሳሎን ላይ ይህም የሻዶ ሴንሰር ነው ያለው። ይህም ሻዶ ስላለው ማለት ነው። ኦኬ አሁን ይዣችሁ የምሄደው ወደ ልጆች መኝታ ክላስ ነው። ይቺ እንደምታዩት የልጆች መኝታ ክላስ በዚህ መልኩ በጣም በአማረ መልኩ ኮርኒሷም ዲዛይኗ እንደዚህ ተሰርተዋል። ይሄ ሴት ላይት ማለት ቅድም ሳሎን ላይ ያሳየኋችሁ 5 ቅርንጫፍ፣ ይሄ ደግሞ ባለ 3 ቅርንጫፍ ነው። የዛው አብሮ ፓክድ ሆኖ ታሽጎ ነው የሚመጣው፣ ለብቻ አይነጣጠልም። እዛ ሳሎን ላይ ማዕዘን አምፖል አለ፣ ኮርነር ላይ ያልኳችሁ የዚሁ አጋር ነው፣ አብሮት ነው የሚመጣውና የሚገርም ውበት ለኮርኒሱም ውበት ይሰጣሉ። ሲበሩም ቀለል ብለው በጣም የሚያምሩ ናቸው። በዚህ መልኩ ነው የተሰራው። ይሄም እንደምታዩት ያው 4 ስፖት ላይት አለው አራቱ ማዕዘን ላይ። ሻዶ ላይትም አለው። ሴት ላይቱም እንደምታዩት ተገጥሞለታል። ገራሚ ሆኖ የተሰራ እንትን ነው። ያው እነዚህ ማብሪያ ማጥፊያዎቹ ዳብል ባንድ አሉ እንደምታዩት። አንዱ ለሻዶ አንዱ ለስፖት ላይት ይደረግና የሻዶ እዚህ ጋር ነው። ይሄ ሻዶ ነው። ያ ደግሞ አንደኛው ለሴት ላይቱ አንደኛው ለስፖቱ አንደኛው ለሴት ላይቱ ማለት ነው። እዚህ ጋር ኮሪደሩ ጋር ስንመጣ ይሄ ብሬከር ነው እንደምታዩት። ይሄ ነው ብሬከር ነው ይሄ በዚህ መልኩ። አሁን ደግሞ ይዣችሁ የምሄደው እቃ ክላስ እንደዚህ አንድ ከፍ ተደርጋ ፓኔል ላይት ናት። ያቺ የምትገርም ናት። ይችም ቀለል ያለች መብራት ናት። በዚህ መልኩ ተሰርታለች ማለት ነው። ይቺ እንደምታዩት ማብሪያ ማጥፊያም ዳብል እዛ ጋር ለሶኬት እዚህ ጋር አለ። በቃ በአማረ መልኩ ተሰርታለች። አሁን ይዣችሁ የምሄደው ሰርቪስ ነው። ሰርቪስ ውስጥ እንዴት ይቀርበታል፣ እሱም ማማር አለበት ተብለን በዚህ መልኩ ሰርቪሷንም ፏ አድርገናታል። ፓርቲዟንም እንደምታዩት ነው የሰርቪሷ። ታችኛዋ ክላስ ኪችን ነች። እዚች ጋር 2 ክላስ አሉ በአንድ በር መግቢያ። ኮርኒሷም እንደምታዩት ቅልል ያለችና እጥር ምጥን ያለች ተደርጋ ተሰርታለች። ያው እንደምታዩት ነው ሁሉም ነገር በአማረና ውብ በሆነ መልኩ ተሰርቷል። ይሄ በር የሚገርማችሁ መቃን አይደለም፣ መቃን አልተገጠመለትም። በራሱ በጅብሰም ነው እንደዚህ በቃ በአማረና ጠርዙን ጠብቆ እስኳድራው ማማሩ እንደዚህ ሆኖ የተሰራው። መቃን የለውም፣ በራሱ በጅብሰም ነው የተሰራው እና እቺ ደግሞ ሁለተኛዋ ክላስ ነች። ማሻአላህ ፏ ብትን ብላ ምር ብላለች። በጣም ባለቤቷንም ማስደስተን። ያው አሰሪ ደስ ሲለው ሰራተኛም ይበልጥ ደስ ይለዋል። ምክንያቱም የሞራል ግንባታ ነውና በዚህ መልኩ ደስ ብሎን ጨርሰን አስረክበን ወጥተናል ማለት ነው። እና አስተያየታችሁን ኮሜንት ላይ ላይክ፣ ሼር፣ ሰብስክራይብ አይረሳ። በሉ ደህና ሁኑ። መልካም ቆይታ